ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ትምህርታዊ ቪዲዮ መጥቼላችኋለሁ። ቴሌግራም ቻናል ላይ እንደጠየኳችሁ ማለት ነው ምን ይሰራላችሁ ባልኩት መሰረት የኮርድ ፕሮግሬሽን ቱቶሪያል ማለት ነው ከ60% በላይ መርጣችሁታል ማለት ነው። ስለዚህ ዛሬ በፈርስት ቆንጆ የሆነ ኮርድ ፕሮግሬሽን አሳያችኋለሁ። ያው በፈርስት በሰከንድ በፊፍዝ እና በሲክስ ቆንጆ የሆነ ኮርድ ፕሮግሬሽን ይሰራልን ብላችሁ መርጣችኋል ማለት ነው ዛሬ እና በፈርስት አንድ ቆንጆ የሆነ የኮርድ ፕሮግሬሽን አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮውን ላይክ፣ ሼር በማድረግ ጀምሩልኝ። ቀጥታ ወደ ትምህርቱ እገባለሁ እና በመጀመሪያ ኮርድ ፕሮግሬሽናችን ምን ይመስላል የሚለውን ስናይ ሲ ጂ ኤ ኤፍ ማለት ነው። ያው ሲ ጂ ኤ ኤፍ ማለት ነው። ጀማሪዎች ግር እንዳይላችሁ የተጠቀምኩት ኮርድ ሲ ጂ ኤ ተመልሶ ኤፍ ማለት ነው እና እዚህ ጋር የተጠቀምኩት አሁን ለምሳሌ ኤን ሲዝ ኤፍን ሲዝ ጂን ሲዝ ኢንቨርዥን ኮርድ ነው የተጠቀምኩት በቀላሉ ለማስረዳት ምን ማለት ነው ለሚለው ኢንቨርዥን ኮርድ አሁን ለምሳሌ ሲ አለ። ይሄ ሲ ራሱ ያው ሲ ይሄ ፈርስት ኢንቨርዥን ኮርድ ይባላል። ይሄ ደግሞ የሲ ራሱ ድምጽ ነው ሆኖ ሰከንድ ኢንቨርዥን ኮርድ እንለዋለን። ተመሳሳይ ነው በሁሉም እንደዚህ። አሁን የጂ ይሄ ራሱ ነው። ይሄ ደግሞ ፈርስት ኢንቨርዥን ኮርድ ነው። ይሄ ደግሞ ሰከንዱ ማለት ነው። በዚህ መልኩ በቀላሉ ማወቅ ትችላላችሁ። እና መጀመሪያ ተጫውቼ ላሳያችሁና ከዛ ቀስ እያደረኩ የማሳያችሁ ይሆናል። በዚህ መልኩ ነው የምንሰራው ማለት ነው። እና ቀስ አድርጌ እኔ ደግሞ ላሳያችሁ። ምንድነው የተጠቀምኩት? መጀመሪያ በግራ እጄ የሲን ሰከንድ ኢንቨርዥን ኮርድ ያስኩና እቺን መሀል ላይ ያለችዋን አወጣኋት፣ ሲን ማለት ነው አወጣኋት። ከዛ እንደዚህ ነው የሚይዘው። በግራ ኦፕን ኮርድ ነው የሚይዘው። ይሄን አወጣሁት፣ እንደዚህ ነው የሚይዘው። ኦፕን ኮርድ እንይዛለን። አሁን እኔ ከሲ እስከ ሲ ከምትይዙ ከሲ እስከ ኢ ብትይዙ ያምራል ለምትጫወቱት ኮርድ ፕሮግሬሽን ማለት ነው። እና እኔ እንደምታዩት ትንሽ አይደርስም እጄ በደንብ ማለት ነው። ይደርሳል ግን ኖርማል አሁን እንደዚህ ብቻ ነው። ሌሎችን ኪ ይነካብኛል፣ ፕሮግሬሽኑን ያበላሽብኛል። እና ረጅም ጣት ያላችሁ እናንተ ለእናንተ ይቀላችኋል፣ አሪፍ ነው በደንብ ማለት ነው። በአግባቡ ትይዙታላችሁ። እና እኔ ምን አደረኩ? እንዲህ ያስኩትና በዚህ ባወራጣት ፋንታ ይሄን አስገባሁት ማለት ነው። እና በቀላሉ ምንድነው በቃ የያዛችሁትን ኮርድ ሜሎዲውን መጫወት ማለት ነው በቀላሉ። እና ኮርድ ፕሮግሬሽናችሁን ጠብቃችሁ የያዛችሁትን ኮርድ ሜሎዲን መጫወት ነው። አሁን ለምሳሌ እኔ እዛው ሜሎዲውን የተጫወቱት በቀላሉ። እና ምን ታደርጋላችሁ? እንደዚህ ከያዛችሁ ረጅም ጣት ያላችሁ እንደዚህ መጠቀም ትችላላችሁ፣ እንደዚህ መያዝ ትችላላችሁ። እኔ ግን ትንሽ ስለሚያበላሽብኝ እንደዚህ ነው የሚይዘው ማለት ነው። እንደዚህ ነው የሚይዘው ማለት ነው። ስለዚህ ምን ታደርገው? መጀመሪያ እንደዚህ እኩል ነው፣ ይሄንና ይሄን እኩል ነው፣ ይሄን ማለት እኩል ነው። ከዛ ሜሎዲውን መጫወት ነው። ያው ከዛ አድርጋችሁ ጂ ላይ ትሄዳላችሁ ማለት ነው። ኮርድ ፕሮግሬሽናችሁን ጠብቃችሁ ያው በቃ ምን ጊዜም አሁን ወደዚህ ስመጣ ያስኩትን ኦፕን ኮርድ የተጫወትኩት ነው እንደምታዩት። ከዛ በኋላ ምን ታደርጋላችሁ? ኮርድ ፕሮግሬሽናችን ወደ ምንድነው የሚሄደው? ከጂ ቀጣይ ወደ ኤ ነው። ከዛ ኤን ከያዛችሁ በኋላ ታደርጉ። እዚህ ጋር ምን አደረኩት?
ሃርመኒ ያረኩት ማለት ነው። ሃርመኒ ያልገባችሁ ሃርመኒ ማለት አሁን ኤ ማይነር ኮርድ አለ እና በሱ ውስጥ ምን አይነት ኪዎች አሉ? ሲ እና ኤ አሉት እና እነዚህ ሁለት ኪዎች ለኤ ማይነር ሃርመኒ ኮርድ መሆን ይችላሉ ማለት ነው። ስለዚህ እኔ አረኩና ሃርመኒ ያረኩት ከዛ እንደዚህ ማለት ነው። ለማሳመር መጠቀም ትችላላችሁ። እንደምታዩት መልቀስ አለ እንደዚህ አምጥቼው ከዛ ተመልሷል። እንደዚህ መመለስ ነው ማለት ነው። ትመልሱታላችሁ። ይሄንም የተጫወቶቹ ማለት ነው። የምትይዙት ነው ኮርድ ትጫወቱታላችሁ ሜሎዲውን ጨረስኩት ማለት ነው። መጨረሻ ላይ ሲን ይዛታለሁ ማለት ነው። ፈረስት ማለት ነው። ምን አድርጌ ጨረስኩ? እሱንም ሃርመኒ አድርጌ ጨረስኩ ማለት ነው። በዚህ እግራቺ ኤፍን ያስኩት፣ በዚህ ደግሞ ራሱን ኤፍን ኮርዱን ተጫውቼ መጨረሻ ላይ ሃርመኒ አድርጌ ጨረስኩት ማለት ነው። በድጋሚ ቀስ አድርጌ ላሳያችሁ። በዚህ መልኩ አርጋችሁ መጠቀም ትችላላችሁ። ቀስ አርጋችሁ ማለት ነው። ዋና ኮርድ ፕሮግሬሽኑን መጠበቅ ሲ ጂ ኤ ከዛ ኤፍ ማለት ነው። ኦር ደግሞ 1 5 6 4 ይሄን ይመስላል ማለት ነው ኮርድ ፕሮግሬሽኑ። በቀላሉ በዚህ መልኩ ዋና በቃ መረዳት ያለባችሁ ኮንሴፕት ያዛችሁትን ኮርዶች ከዛ እዛው ሜሎዲውን መጫወት ማለት ነው። እንደውም በራሳችሁም የተለያዩ ኮርዶችን እየሰራችሁ ከአንዳንድ ቦታዎች ላይ ከቻትጂፒቲም ከተለያዩ ቦታዎች ኮርድ ፕሮግሬሽን ጠይቃችሁ ማለት ነው። ያን ኮርድ ፕሮግሬሽን እዛው ተከትላችሁ መጫወት ትችላላችሁ ማለት ነው። አሁን ባሳየዋችሁ መንገድ ማለት ነው። እና በቃ ዋናው ሀሳቡ የያዛችሁትን ኮርድ ሜሎዲውን መጫወት ነው ማለት ነው። እና ለመጨረሻ ጊዜ ላሳያችሁ። በዚህ መልኩ አድርጋችሁ ትራይ ማድረግ ትችላላችሁ። የዛሬ ክላሳችን ይሄን ይመስላል። በቀጣይ ደግሞ በሰከንድ በፊዝ እና በሲክስ የምሰራላችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናልም ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር ለብዙዎች እንዲደርስ ማድረግ እንዳይረሳ። ቴሌግራም ቻናል አለ ስክሪን ላይ እንደምታዩት ማለት ነው። ኬቢኪ 7 ጊታር የሚል ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ኦር ደግሞ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።